የባለፈው የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኖ አርሰናል የፈረንሳዩን ተከላካይ ዊሊያም ሳሊባን ጉዳት ተከትሎ በምትኩ አማራጭ ተከላካይ ለማስፈረም ወደ ገበያው መውጣቱ እንደማይቀር በስፋት እየተነገረ ይገኛል። የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ከባለፈው ጥር ወር ጀምሮ ተከላካይ ለማስፈረም ፍላጎት የነበራቸው ሲሆን አሁናዊ የሳሊባ የጉዳት ሁኔታ ፍላጎታቸውን ከፍ ማድረጉ እንደማይቀር ይጠበቃል። የአስቶን ቪላው የተከላካይ መስመር ተሰላፊ ኢዝሪ ኮንሳ እንዲሁም የቀድሞው የማንቸስተር ሲቲ ተከላካይ ጆን ስቶንስ በአርሰናል ውይይት የተደረገባቸው ስሞች እንደነበሩ ዘ አትሌቲክስ በዘገባው አስነብቧል። አሁን ላይ ጆን ስቶንስ ወደ ጣሊያን ክለብ ኢንተር ሚላን ለማምራት በመርህ ደረጃ መስማማቱን ተከትሎ መድፈኞቹን የመቀላቀል እድል እንደማይኖረው እርግጥ ሆኗል። ሌላኛውና በአርሰናል የሚኞት ዝርዝር ውስጥ ካሉ የተከላካይ መስመር ተሰላፊዎች መካከል አንዱ ጃኮብ ራሞን መሆኑም ተገልጿል። በሴስ ፋብሪጋዝ በሚሰለጥነው የጣሊያኑ ክለብ ኮሞ አስደናቂ የውድድር ጊዜን ማሳለፍ የቻለው ጃኮብ ራሞን በአርሰናል ራዳር ውስጥ ከሚገኙ ተከላካዮች መካከል አንዱ ሲሆን የ21 ዓመቱ ተከላካይ ለማስፈረም የምዕራብ ለንደኑ ክለብ ቼልሲም ፍላጎት እንዳለው ተገልጿል። ጃኮብ ራሞን ባለፈው የውድድር ዘመን ከሪያል ማድሪድ ኮሞን ሲቀላቀል 2.5 ሚሊዮን ዩሮ የተከፈለበት ሲሆን አርሰናል ዝውውሩን ለመጨረስ ከፈለገ እስከ 30 ሚሊዮን ዩሮ ሊከፍል ይችላል ተብሏል።